የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አስራ 11,000 ወታደሮች ሰልፍ ያሳዩበት የሩሲያ የሁለተኛው ዓለም ጦርነት የድል በዓል ዛሬ በሞስኮ ቀዩ አደባባይ ተከብሮ ውሏል። በበዓሉ ከ27 የዓለም ሀገራት የተውጣጡ መሪዎች ተሳታፊ በመሆናቸው የምዕራቡ የዓለም ክፍልን አስቆጥቷል። ባልደረባችን ዮናዳብ አንዱ ዓለም ተጨማሪውን ይዟል። ቀዩ የሞስኮ አደባባይ ዛሬ የምስራቁን የዓለም ክንፍ ሀገራት በአንድነት አሰባስቦ ውሏል። ሺ ጂንፒንግ እና ቭላድሚር ፑቲን ደግሞ በአንድነት የሩሲያ ሰራሽ የጦር መሳሪያዎችን አሰልፈው 80ኛ ዓመት የሩሲያ የድል በዓልን አስበው ውለዋል። ግን ይላሉ ከኪየቭ ሆነው ለቢቢሲ የሚጽፉት ጄሲካ ሎረንስሌይ እና ፖል ክሪቤይ ጉዳዩ የድል በዓልን ከማክበር በላይ ለምዕራቡ ዓለም ማስተላለፍ የተፈለገም አንዳች መልእክት መኖሩ በማንሳት በበዓሉ ላይ የታደሙ 27 የተለያዩ የዓለም ሀገራት መሪዎች በአንድም ሆነ በሌላ ጉዳይ ሐሳባቸው ከምስራቅ እንጂ ከምዕራቡ ዓለም ሀገራት ጥግግነቱም እስከዚህ መሆኑን አስከትሏል። አራተኛ ዓመቱን ሊደፍን እየተጓዘ ያለውና ምዕራባውያኑ ወረራ የሚሉትን የዩክሬን ጦርነት ፑቲን የተለየ ዘመቻ በሚል ስያሜ በድል በዓሉ ላይ ለተገኙ የሀገራት መሪዎች ለማስረዳት ሞክረዋል። መሞከር ብቻ ሳይሆን ሀገራቱም ድጋፋቸውን በግልጽ እንዲያሳዩም ጥያቄ አቅርበዋል። ወዲህ ደግሞ ፑቲን በሁለተኛው የዓለም ጦርነት ሩሲያ የሞቱባትን ወታደሮች ለማሰብ በሚል የ3 ቀናት ተኩስ አቁም አውጀዋል። ትላንትና የጀመረው የተኩስ አቁሙ ግን ዩክሬን ድራማ ነው በማለት እያጣጣለችው ትገኛለች። ለዚህም ይመስላል ኪየቭ ተኩስ አቁሙ በታወጀበት ትላንትና ተከታታይ የድሮን ጥቃቶችን በማድረግ በዓሉን ለማስተጓጉል የሞከረችው። ፑቲን ይህን ንግግራቸውን ከማድረጋቸው በፊት ግን ኮማንደር ኦሌግ ሳሊኮቭ የመሯቸው 11,000 ወታደሮች በታላቅ ድምጽ ታጅበው ቀዩን የሞስኮ አደባባይ ያስጨንቀው ውለዋል። ከነዚህ ውስጥ 1,000 ወታደሮች በመከላከያ ሚኒስቴሩ አንድሪያ ቤሌሶቭ ተመርጠው ሩሲያ ከዩክሬን ነጥቃ በያዘቻቸው ምድር ላይ የሚገኙና ወደ ትርኢቱ እየተጠሩ ናቸው። Здравствуйте, товарищи! ከዚህኛው ሰልፍ ለጥቆ የቀጠለው የፑቲን ንግግር ዛሬም የናዚን አስተሳሰብ በማስቀጠል ሩሲያን ለማንበርከክ የሚሰሩ ሀገራት አይሳካላቸውም የሚል ይዘት የነበረው ነው። እውነትና ፍትህ በእጃችን ነው ያሉት ቭላድሚር ፑቲን ወዳጆቻቸው አጋርነታቸውን አጠናክረው እንዲቀጥሉ ጥያቄ አቅርበዋል። Дорогие граждане России, мы всегда будем помнить, የኛ እናት አባቶች አባት ሀገር ሩሲያን በደምና ባጥንት ለኛ አስረክበዋል። እኛም ከሺህ ዓመታት በላይ ታፍሮና ተከብሮ የኖሩ ሀገራችን ለቀጣዩ ትውልድ ለማስተላለፍ መስራት አለብን። በሁለተኛው ዓለም ጦርነት የተሰራብንን እናውቃለን። ያንን ዛሬ መድገም የሚፈልጉ እንዳሉ እንረዳለን። እኛና አጋሮቻችን ግን ይህ እንዲደገም አንፈቅድም። вся страна, общество ኪም ጆንግ ኡን ሩሲያ 27 የዓለም ሀገራት መሪዎችን ጠርታ 11,000 ወታደሮችን አሰልፋ ባከበረችው በዛሬው የድል በዓል ላይ የሚነሱ ሌላኛው ግለሰብ ናቸው። ሰውየው በጦርነቱ ለሩሲያ ከዋሉት ውለታ አንጻር ከሺ ጂንፒንግ እኩል በፑቲን ቦታ አልተሰጣቸውም በሚል ምዕራባውያን ሚዲያዎች ጉዳዩን አጉልተው ለማሳየት ሞክረዋል። ቢሆንም ግን ኪም በሞስኮ የሚገኘውን የሀገራቸውን ኤምባሲ በመጎብኘት የሰሜን ኮሪያ ወታደሮችን ሲያበረታቱ ውሏል። በአንጻሩ ሺ ጂንፒንግ ደግሞ በዛሬው የሩሲያ የድል በዓል ላይ ተሸላሚ የሆኑ ግለሰብ ናቸው። ሩሲያ ለውጭ ሀገራት ዜጎች እንደማትሰጠው የሚነገርለት ባለ ብርቱካንማና በጥቁር ቀለም ያሸበረቀው የቅዱስ ጊዮርጊስ የክብር ሪቫን ፑቲን ለሺ ጂንፒንግ ሸልመዋቸዋል። የሩሲያ ብሔራዊ ቴሌቪዥን ጣቢያም ይህን ጉዳይ ዳግም አንድነት ሲል ርዕስ ሰጥቶም ለህዝብ ሲያሳይ ውሏል። የክሬምሊን የቢቢሲ ጸሐፊዎቹ ጄሲካ ሎረንስሌይና ፖል ክሬቤ ደግሞ ጉዳዩን ምዕራባውያን ጠላ ኃይል ዳግም በሩሲያና ቻይና ጥምረት እያበበ ይሆን ሲሉ ይጠይቃሉ። ሰሜን ኮሪያ፣ ሞንጎሊያና ቪየትናም አሁን ላይ ከሩሲያ ጋር ቀጥተኛ ወታደራዊ ግንኙነት እያደረጉ ያሉ የዓለም ሀገራት መሆናቸው ይነሳላቸዋል። ኪም ንንግቦክ ሰሜን ኮሪያ ሩሲያን በማገዝ ወደ ዩክሬን ያዘመተቻቸው ወታደሮች መሪ ሲሆኑ ከፑቲን ጋር ሲተቃቀፉ መታየታቸው ደግሞ በእርግጥም ሰሜን ኮሪያኑ ወታደሮች በዩክሬን
ምድር በታላቅ ተጋድሎ ለሩሲያ እየተዋደቁ ስለመሆኑ ማሳያ ተደርጎ የሚቀርብ ነው። በዛሬው የሩሲያ የድል በዓል አንድም የምዕራቡን ዓለም አስተሳሰብ የሚደግፉ ሀገራት ያልተሳተፉ መሆናቸው ሲነሳ አውሮፓ ህብረትም ቢሆን በህግ አውጪው ኖኖካጃ በኩል አንድም የህብረቱ አባል ሀገር በሩሲያ የድል በዓል ላይ መሳተፍ እንደሌለበት ሲቀሰቅስ ከርሟል። ነገር ግን በሩሲያና ምዕራብ አውሮፓ መካከል የሚገኙት የስሎቫኪያና ሰርቢያ ሀገራት መሪዎች በሩሲያ የድል በዓል ላይ መገኘታቸው በቀጣይ በቀጠናው ሌላ ውጥረት እንዲያይል እንደሚያደርገው ተሰግቷል። አሁን ከውጪ በዝርዝር ወደምንመለከተው ጉዳይ አልፋለሁ። በጋዛ ያለው የሰብአዊ እርዳታ መቋረጡን ተከትሎ የተለያዩ ተቃውሞዎች እየበረቱ በሚገኙበት በዚህ ሰዓት እስራኤል በጋዛ የሰብአዊ ድጋፍ ለማድረግ የሚያስችል አዲስ እቅድ ማቀዷን አሜሪካ አስታወቀች። እስራኤል በእርዳታ አቅርቦት ዙሪያ በሰጠችው መግለጫ አቅርቦቱን በግል ኩባንያዎች አማካኝነት እንደሚከፋፈል ነው ይፋ ያደረገችው። ጋሻው አርጋው ያዝነው ሳምንት የእስራኤል ደህንነት ካቢኔ የአገሪቱ ሰራዊት ጋዛን መቆጣጠርን ጨምሮ ሐማስ ላይ የሚያካሄደውን ጥቃት ዘመቻ ለማስፋት የወጣውን እቅድ ማጽደቁን አንድ የእስራኤል ባለስልጣን መግለጻቸው ይታወሳል። የጠቅላይ ሚኒስትር ኔታንያሁ የደህንነት ካቢኔ ለ2 ወራት የቆየውን የተኩስ አቁም ማብቃትን ተከትሎ በጋዛ ውስጥ የሚካሄደውን ወታደራዊ ዘመቻ በተመለከተ የተወያየበትን ስብሰባ ያደረገው ባሳለፍነው ሳምንት ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱ ሐማስን ለመደምሰስና የቀሩትን ታጋቾች ለማስመለስ የሚያስችል በመሆኑ ጥሩ እቅድ መሆኑን መናገራቸውን ባለስልጣኑ ጠቅሷል። ካቢኔው በተጨማሪም የተባበሩት መንግስታት ከባድ የምግብ እጥረት አስከትሏል ያለው በጋዛ ላይ ለ2 ወራት የተጣለው እቀባ ለማብቃት የግል ድርጅቶች ወደ ጋዛ እርዳታ እንዲያስገቡና እንዲያከፋፍሉ የቀረበውን እቅድ በመሪ ደረጃ ማጽደቁም ይታወሳል። የመንግስታቱ ድርጅትና ሌሎች የእርዳታ ተቋማት የቀረበውን እቅድ መሰረታዊ የሰብአዊ እርዳታ አቅርቦት መርሆችን የሚጥስ ነው በማለት እንደማይተባበሩም ይፋ ማድረጋቸውም አይዘነጋም። ሐማስ በበኩሉ በእስራኤል በኩል የቀረበው ሐሳብ ፖለቲካዊ ማስፈራራት በማለት የገለጸው ቢሆንም በጋዛ የሰብአዊ ቀውሱ ከዚህ በባሰ መልኩ እንዳይቀጥል ሲል ገልጾም ነበር። ከዚህ ቀደም ዩናይትድ ስቴትስ ለጋዛ እርዳታ የሚቀርብበትን መንገድ በጣም አስቸጋሪ እየሆነ እንደመጣ ስትገልጽ የቆየች ቢሆንም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ትናንት እንዳስታወቀው የእርዳታ እህል ወደ ጋዛ ለማድረስ የሚያስችል መፍትሄም መፈለግ አለበት ሲል ይፋ አድርጓል። ሆኖም ግን 19 ወራት የእስራኤል ጦር በሐማስ ላይ ባካሄደው ዘመቻ በርካታ መሰረተ ልማቶችን ያወደመ እንደሆነና ከ2.3 ሚሊዮን በላይ ዜጎችን ከትውልድ መንደራቸው ያፈናቀለ ስለመሆኑም ይነገርለታል። ታዲያ ከዚህ ሁሉ ግን የከፋው በዜጎች ላይ እየደረሰ የሚገኘው የሰብአዊ ቀውስ እንደሆነ ይታመናል። ታዲያ አሁን ደግሞ አሜሪካ፣ የአውሮፓ መሪዎችና የእርዳታ ቡድኖች እስራኤል በጋዛ የሰብአዊ እርዳታ ስርጭትን ተረክቦ ለጋዛውያን ቤተሰቦች ምግብ ለማድረስ የሚያስችል አዲስ እቅድ ማቀዷን እየገለጹም ይገኛል። የአሜሪካው የስቴት ዲፓርትመንት ቃል አቀባይ ታሚ ብሩስ ስለ አዲሱ እቅድ ማብራሪያ የሰጡበት ቢሆንም እቅዱ በምን አይነት መልኩ ተፈጻሚ ይሆናል በሚለው ላይ ዝርዝር መረጃ አላቀረቡም። የእስራኤል መንግስት ግን በእርዳታ አቅርቦቱ ዙሪያ በሰጠው መግለጫም አቅርቦቱን በግል ኩባንያዎች አማካኝነት እንደሚያከፋፍልም ይፋ አድርጓል። የአሜሪካው የስቴት ዲፓርትመንት ቃል አቀባይ ታሚ ብሩስ በጉዳዩ ዙሪያ በዝርዝር የምናውቀው ነገር ባይኖርም ነገር ግን አስቸኳይ የምግብ እርዳታን በፍጥነት ወደ ጋዛ ለማድረስ የሚደረጉ እንቅስቃሴዎች መጀመራቸውን ይፋ አድርገዋል። ይህንንም የአሜሪካ መንግስት በደስታ የሚቀበለው ጉዳይ ነው ሲሉም ተደምጧል። ሆኖም ግን ከዚህ ቀደም እስራኤል የተባበሩት መንግስታት ድርጅትን ጨምሮ በጋዛ የሚገኙ ኤጀንሲዎች ከፍተኛ መጠን ያለው እርዳታ በሐማስ እጅ እንዲወድቅ ፈቅደዋል ስትል ክስ ስታቀርብም እንደነበር የሚታወስ ሲሆን ይህንንም ተከትሎ ከወራት በፊት ወደ ጋዛ በሚገባ የሰብአዊ ድጋፍ እርዳታዎች ላይ ገደብ መጣሏ ይታወሳል። በቅርቡ ሮይተርስ አገኘሁት የሚለው ሰነድን ጠቅሶ እንዳስነበበው ከሆነም ለ300,000 ሰዎች አገልግሎት የሚውሉ 4 ደህንነታቸው የተጠበቁ ማከፋፈያ ጣቢያዎች እንደሚቋቋሙም ነው የገለጸው። በተያዘው እቅድ መሰረት የሚታሸጉ ምግቦች፣ ንጽህና መጠበቂያ እቃዎችና የሕክምና ቁሳቁስ አቅርቦቶች ጥብቅ ቁጥጥር በሚደረግባቸው የጋዛ ኮሪደሮች ውስጥ እንዲገቡ እንደሚደረግም ነው የአሜሪካን መንግስት ያስታወቀው። ለዚህም የእስራኤል ጦር በሩን ክፍት ማድረግ ይጠበቅበታል ሲልም ነው የገለጸው። አሁንም ቢሆን ግን የእስራኤል እቅድ የይስሙላ ነው የሚሉ የፖለቲካ ተንታኞች ግን አልጠፉም። እስራኤል ሆን ብላ በጋዛ ያለውን የእርዳታ ስርጭት ውስብስብ እንዲሆን ችላ በማለት በተደጋጋሚ ስትወቀስም ቆይታለች። ለዚህ ነው የእርዳታ ማህበረሰቡ በእስራኤል ላይ ጥርጣሬ እንዲያድርበት እየቻለው ሲሉም የሚናገሩ አልጠፉም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በእስራኤል የቀረበው የምግብ እርዳታን ለማከፋፈል የፈቃድ አሰጣጥ ዘዴ በተግባር የማይሰራ ነው በማለት ላይ የሚገኝ ሲሆን ከሰብአዊ መርሆች ጋር የማይጣጣምና ከፍተኛ የደህንነት ስጋት ያለበት ነው በማለትም እየወቀሰ ይገኛል። ምናልባትም እስራኤል ወደ ጋዛ አዲስ የሰብአዊ ድጋፍ የሚደረግበት መንገድን የምታመቻች ከሆነም በርካታ የጋዛ ነዋሪዎችን የሚታደግ ይሆናልም የሚሉ አልጠፉም። የተባበሩት መንግስታት የጸጥታው ምክር ቤት ዲፕሎማትና 15 የጸጥታው ምክር ቤት አባላት እንዲሁም በዩናይትድ ስቴትስ የመካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ የአሜሪካ መልእክተኛ በተባበሩት መንግስታት ድርጅት በተካሄደውና ጋዛ ላይ
እርዳታ ለማድረስ ባወጣው አጭር መግለጫ ላይ አሳለፍነው ሮብ ዕለት መገኘታቸው አይዘነጋም።